የዛሬው ዕለት እንግዲህ በቤተክርስቲያን ዳግማይ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ እንግዲህ የተነሳው አንድ ጊዜ ነው። ከአንድ ጊዜ በላይ አልተነሳም ወይም ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በዝግ ቤት በፍርሃት ተዘግተው ተቀምጠው ነበር። ልክ አሁን እኛ ዛሬ በበሽታ ምክንያት ባለው ወረርሽኝ ምክንያት በፍርሃት በቤታችን እንድንዘጋና እንድንቀመጥ እንደሚታዘዘው እንደሚመከረው ሐዋርያት ደግሞ በወቅቱ በነበረው የአይሁድና የሮማውያን በጣም ጭካኔ የተሞላበት በክርስቲያኖችና በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበር እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ እንዲዳስሱት ቁስሉ እንዲዳስሱ አድርጎ መነሳቱን አሳያቸው። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላል እና ካላየሁኝ አላምንም አለ። በዛሬው ዕለት ማለት ክርስቶስ በተነሳ በሳምንቱ በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት ዕለት ነው ዳግማይ ትንሣኤ ብለን በዛሬው ዕለት የምናከብረው። እንግዲህ በዚህ በትንሣኤ ሰሞን ቤተክርስቲያን የተነሳበትን ዕለት ጀምሮ ለ50 ቀናት ነው የክርስቶስን ትንሣኤ የምታከብረው። ያንን 50 ቀን ግን እንደ አንድ ቀን ነው ቤተክርስቲያን የምትቆጥረው፣ ልክ ዛሬ እንደተነሳ ዕለት ማለት ነው። በዚህ ምክንያት ለሚመጡት 50 ቀናት አርብም ረቡዕም ሳይቀር አይጾም፣ ጾም የለም። ጾም የማይጾመው ከዚህ በፊት ጾመዋልና ተጎድተዋል አሁን ትንሽ ይጠገኑ ተብሎ አይደለም። ዓላማው ምንድነው? ይህን ቀን እንደ መንግስተ ሰማያት ሕይወትና እንደ አንድ ቀን ስለሚታይ በዚህ 50 ቀን ውስጥ መጾም ማለት በትንሣኤ ዕለት እንደ መጾም ተደርጎ ስለሚቆጠር ነው እና ይህ ወራት አንድ ነው። እንግዲህ የሚሰበከው ምስባክ ከትንሣኤ ዕለት የተሰበከው ምስባክ በዛሬው ዕለት ይሰበካል። በመዝሙረ ዳዊት መዝሙር 77 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚል ቃል አለ። ይህንን ዲያቆናት በዜማ በቅዳሴ መካከል ያዜሙታል። የክርስቶስን ትንሣኤ አስመልክቶ ከተነገሩ ትንቢቶች አንዱ የዳዊት መዝሙር ላይ ያለው መዝሙር 77:65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚለው ነው። እንግዲህ የክርስቶስ ትንሣኤ እና ሞት በዳዊት መዝሙር እንቅልፍና ስካር ተብሎ ተጠርቷል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ሲል የክርስቶስን መሞት እንቅልፍ ብሎታል። እንግዲህ ሞት በመጽሐፍ ቅዱስ በክርስቶስ ብቻ አይደለም፣ በአጠቃላይ እንቅልፍ ተብሎ ይጠራል። ሞት እንቅልፍ ተብሎ የሚጠራባቸው ብዙ ምክንያቶች አሉ። እንደው የተወሰኑትን ለማንሳት አንድ ሰው እንቅልፍ አለመተኛት አይችልም። በህይወት ዘመናችን ከምንኖረው እድሜያችን የሚበዛውን ተኝተን ነው የምናሳልፈው። ሰው ለአንድ ቀን ለሁለት ቀን እንደምንም ታግሶ አለመተኛት ይችል ይሆናል እንጂ ጭራሽ ሳይተኛ መኖር አይችልም። ሳይሞትም መቀጠል አይችልም። ከኛ አቅም በላይ ነው። የምንተኛውም የምንነሳውም በእግዚአብሔር ፈቃድ ነው። ሰው በፈለገ ሰዓት እንቅልፉን ማምጣት አይችልም። በፈለገ ሰዓት ከእንቅልፉን መንቃት አይችልም። እንደዚሁ ሞትም ትንሣኤም ከሰው አይምሮ ወይም ከሰው አቅም በላይ መሆኑን ለማሳየት ሞት እንቅልፍ ተብሏል። ሌላ